ስሜ ማርታ ሙዛንስ ያመጣሁት የብሎኬት ምርት ብሎኬት እንደኛ ወረዳ ምንም ምርቱ የለንም። ግብአቶች አሉ። አሸዋ አለ፣ ድንጋይ አለ፣ ሲሚንቶ። እንደዚሁ ደግሞ ብሎኬት ብናመርት እንዳውኑ ዘመናዊ አሰራር ለኮሪደር ስራ እንዲውሉ ያደርጋል። በተጨማሪም ከሌሎች ከተሞች ከምንጭናቸው ከዛው ብናመርተው ተመራጭ ያደርጋል። ለምን በጥያቄ እናደርግልሽ? አንዳንድ ጥያቄዎች ስናነሳኛ አንቺ ስትመልሽልን እየተግባባ እንሄዳለን። ያለሽን ሰዓት በዚህኛው መጠቀም ትችያለሽ። ይቻል እስኪ ቀጥል። ምንድነው ብሎኬት ከእናንተ አካባቢ አይመረትም እና ያልተመረተበት ምክንያት አምራች ስለጠፋ ነው ወይስ ገዢ ስለጠፋ ነው ብላችሁ ነው ያረጋገጣችሁት? አይ አምራች ስለሌለ ነው። እንዴት አረጋገጣችሁ? ምርቱ ቢኖር ተጠቃሚ አለ፣ ግን ምርቱ የለም። እዚህ ሲሚንቶ አገኛለሁ፣ ከዚህ ምንድነው ሬዳሹን አገኘዋለሁ፣ ከዚህ ደግሞ ሳንዱን አገኘዋለሁ ምናምን ብላችሁ ማፕ አድርጋችሁታል? በዛ ደረጃ እንደው እንደ ቲም አሸዋ በከፍተኛ ምርት ከኛለ። ኦኬ አለ አሸዋ። እሺ እንዲሁ ድንጋይም አለ፣ ምርቱ አለ ከኛ። ያንዱ ብሎኬት አንድ ፒስ ምን ያህል ብር እንደምታወጣና ምን ያህል ብር እንደምትሸጧ ታውቃችኋታል? አዎ ቢያንስ በተመጣጣኝ ዋጋ ከሌላ ከሚጫን ከኛ ከአካባቢያችን ያው በትንሽ ዋጋ ሽጠን ያው ለኛ ኮስንት መጣች ስታሰሏት በቢዝነስ ፕላናችሁ? ቢያንስ 80 ብር ነው ያደረገው አንዷ። በደንብ አሁን ምንድነው በደንብ ስሩት። ጥሩ ነው አይዲያው በጣም ለአርባያ ብሎኬት የሚያመርት ከሌለ በጣም ወርቅ ገበያ ነው። ምናልባት ግን ትምህርት ቤት ግንባታዎች ካሉ፣ የግለሰብ ግንባታዎች አሉ፣ ሬዚደንት የሆኑ የመኖሪያ አካባቢዎች ግንባታ ካለ፣ የአጥሮች እንዲህ አይነት ነገር ካለ ከኮሪደር ጋር እንዴት እንደሚያዝ ብሎኬት ባላቅም፣ ነገር ግን እንዲህ አይነት ጌጠኛ ድንጋዮች ምናምን ሊያስፈልጉ ይችላል። ዞሮ ግን በጣም ጉድ ኦፖርቹኒቲ ነው። ነገር ግን ገበያውን በደንብ አጥሩ።